ስለ ሀገር ውስጥና ስለ ውጭ ሀገር መንጃ ፍቃድ ማወቅ ይፈልጋሉ? እንዲሁም ስለ መኪና ውስጣዊ ክፍልና ውጫዊ ክፍል ማወቅ ይፈልጋሉ? መንጃ ፍቃድስ እንዴት ነው የምናወጣው? የሚለውና ሌሎች ጉዳዮችን መከታተል ይፈልጋሉ? እንግዳውንስ ሚስ ፈንድሻ ዩቲዩብ ቻናል ሰብስክራይብ አድርገው መከታተሉን አይዘንጉ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጉን አይዘንጉ። ሚስ ፈንድሻ ዩቲዩብ ቻናል ለየት ይላል። የማይረሳ ነገር ፍሬስ ሁሌ ያልደርስ ቤት ራስ ማምጣት። እንደገና ደግሞ ከኔ የሚባስ አጭር ሰው አለ እንዴ! በጣም የሚገርመው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሚስ ፈንድሻ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በሀገር ውስጥም ከሀገር ውጭም ያላችሁት ሚስ ፈንድሻ ትንሽ ጠፋ እያልኩ ነው። በሆነ ምክንያት የጠፋሁት እሱም በሌላ ራስ እመጣበታለሁ። ዛሬ እንግዲህ ይዤላችሁ የቀረብኩት ስለ መኪና አዟዟር፣ መኪና ስናዞር ምን ማድረግ አለብን፣ እንዴት ነውስ የሆነ አክሲደንት ወይም የሆነ ችግር ከተፈጠረብን፣ ሞተራችን ወይም የሆነ ነገር ከተበላሸብን ምንድን ነው ማድረግ ያለብን? መሀል ሜዳ ላይ መቆም ነው ያለብን? ለሌሎች መኪናዎች መሰናክል ነው መሆን ያለብን ወይስ ሌላ ነገር ነው የሚለውን ይዤላችሁ ቀርብ ያለው። ይህን ቪዲዮ እንግዲህ ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት የምታደርጉልኝ ክበሩልኝ። በጣም የማመሰግነው። እንግዲህ እንደምታዩት ይሄ መኪና እየተሽከረከረ ነው። ይህም መኪና ለማሽከርከር እንግዲህ መጀመሪያ ሞተር እናስነሳለን እና እያሽከረከርን ነው ያለነው። አሁን እንግዲህ በአስፓልቱ ላይ ማለት ነው። ቀይ የምታዩት ማብራት ይህ ፍሬን ስንይዝ የሚበራ ማብራት ነው። አሁን ለምሳሌ ከቀኝ ረድፋችን ወደ ግራ ረድፋችን ወይም ከግራ ረድፋችን ወደ ቀኝ ረድፋችን ለመቀየር ስናስብ የምታዩትን ቢጫ ምልክት እናበራለን ማለት ነው። ይህ ቢጫ ምልክት የምታዩት በመኪናው ላይ የፍሬንቻ ማብራት ይባላል። የፍሬንቻ ማብራት ማለት በቀኝ ፍሬንቻ እና የግራ ፍሬንቻ ማብራት አለ። ይህ ማለት በቀኝ በኩላችን በግራ እጃችን በኩል ዘንግ ነገር አለች ከመሪው ጋር። በዛ ምክንያት ወደ ላይ ስናበራት የግራችን ይበራል፣ ወደ ታች ስናበራት ደግሞ የቀኛችን ፍሬንቻ ማብራት ይበራል ማለት ነው። በጨለማ ጊዜ ደግሞ እንዲህ የምናበራቸው ማብራቶች አሉ፣ ፎቅ ላይት የሚባሉ። እንግዲህ እነዚህ ማብራቶች ስንጠቀም ለሌላ ተሽከርካሪ ምልክት እየሰጠን ነው። ለምሳሌ አሁን የምታዩት በግራ በኩል እየበራ ነው። ስለዚህ በግራ በኩል ልሄድ ነውና ፍጥነትህን ዘግተህ ያኔ ፈጥነህ ዘግየት ብለህ ወደሚቀጥለው ረድፍ ሄድ እያልኩት ነው ማለት ነው። እንግዲህ እንደምታዩት ይሄ ኖርማል መንገድ ነው። አሁን ልመጣ ነው፣ ልታጠፍ ነው። ወደ የምታጠፈው ወደ ግራ። ይሄ ማለት አሁን የምታዩት መኪናዎች የቆሙት አክሲደንት ተፈጠረ ማለት ነው። ለምንድን ነው አክሲደንት የተፈጠረው? መጀመሪያ ቅድሚያ አልሰጠውም ማለት ነው። ይሄ መስመር የምታዩት የትራፊክ ምልክት ማብራት የለውም። ቅድሚያ ሰጥ ነው። ይሄ እንግዲህ ጊቫዌ ቅድሚያ ሰጥና እለፍ የሚል ምልክት ያለበት መስመር ነው ማለት ነው። ስለዚህ ቅድሚያ መስጠት ያለብን መንገድ ላይ ቅድሚያ መስጠት አለብን። ቅድሚያ ለዛ መኪና የምንሰጠው ከሆነ በሚቀጥለው ዙር ደግሞ እኛ ሌላው መንገድ ላይ ስንሄድ ቅድሚያ ይሰጠናል ማለት ነው። ይሄ የሹፌርና የሹፌር ስራ ነው ማለት ነው። እነዚህ በተለይ እነዚህ ሲምቦል የሚባሉ መንገዶች የትራፊክ ምልክት የሌለበት ትራፊክ ያኔ ማብራት የሌለባቸው ምልክቶች፣ የትራፊክ ማብራት ከሌለ የትራፊክ ምልክት አለ። የትራፊክ ምልክትና የትራፊክ ማብራት ይለያያል። በሌላ ጊዜ ይዣችሁ እመጣለሁ። የትራፊክ መብራት ማለት የሚበራው ቀዩ፣ ቢጫውና አረንጓዴው ማለት ነው። የትራፊክ ምልክት ደግሞ ማለት እነዚህ ቅድሚያ ስጥ፣ ተጠንቅቀህ እለፍ፣ እንደዚህ አድርግ የሚሉት እነሱ የትራፊክ ምልክቶች ይባላሉ ማለት ነው። እንግዲህ አንድም ረድፍ አሁን ለምሳሌ ይሄ እያበራ ነው ቢጫ። ለምንድን ነው ቢጫ የሚያበራው? ይሄ በግራ በኩል እያበራ ነው። ስለዚህ ወደ ግራ ሊሄድ ነው እና ከኋላ ያለው መኪና ፍጥነትን ቀንሰህ እኔ ላሽከረክር ስለሆነ ከኔ ኋላ ረጋ ብለህ ከሄድ ማለት ነው። ማንኛውም ቦታ ላይ ለመጠምዘዝ ስንፈልግ የፍሬንቻ እናበራለን። የቀኝ ፍሬንቻና የግራ ፍሬንቻዎችን ግድ ነው መጠቀም አለብን ማለት ነው። ረድፋችንን ለመቀየር ስናስብ የምንጠቀማቸው ናቸው። ወይም ደግሞ ሌላ መኪና በጣም ፈጥኖ የማይሄድ ከሆነ የምናበራው ምልክት አለ። የፎቅ ላይት ምልክት ቡግልም የሚለው ማብራት እናበራለን። ያኛው ተሽከርካሪ ሹፌር አይቶት ቅድሚያ እንዲሰጠን ማለት ነው። ለምሳሌ በቀኝ በኩል ካለ በግራ በኩል ይሆንና እኛ እንድናደልፍ ቅድሚያ ይሰጠናል ማለት ነው። እነዚህ ማብራቶች በተለይ ማብራቶች በጣም አስፈላጊ ናቸው ለሌላ ተሽከርካሪ። በምንም አንግባባም። የምንግባባው በተላክሲ ጋር ወይም ትላክሲ ማለት ትክክል የሚለው የመኪና ድምፅና ወይም በማብራት ነው የምንግባባው።
ፎቅ ላይት የምንላቸው እንግዲህ እነዚህ ናቸው። አብዛኛውን ሃይላይት አንጠቀምም። ሃይላይት ከተጠቀምን የሌላኛውን ተሽከርካሪ በጣም ፓወር ስለሚኖረው ያ ተሽከርካሪ ፓወር አይኑ ላይ ካረፈበት ለአደጋ ሊጋለጥ ይችላል። ስለዚህ የምንጠቀመው ፍሬንቻ እና ፎቅ ላይት ናቸው። ፎቅ ላይት ማለት ቦግልም የምናረገው ከላይ ከፍሬንቻችን ጋር አንዳንዶች መኪና ከፍሬንቻችን ጋር እናገኛቸዋለን። አንዳንዶች ወንዶች ደግሞ በቀኝ በኩል ከመሪው በታች ጋር እናገኛቸዋለን። እንግዲህ ያ እንደ መኪናው ነው፣ እንደ ማንኛውም መኪና ነው። የመኪና የተለያዩ መኪናዎች አሉ። እንግዲህ አንዳንድ መኪናዎች የኋላ እንኳን እንትናቸውን ስንከፍት የኋላ በራቸውን ስንከፍት ወይም ከኋላ ስንከፍት ከምንድን ነው የምናገኘው? አንዳንዱን ከመሪ ጋር እናገኘዋለን። አንዳንዱ ደግሞ ከእግራችን ጋር ከፍሬን ሲሆን በማኑዋል መኪና ከፍሬን ሲሆን በኩል እናገኘዋለን። ከማኑዋል መኪናዎች ማለት ነው። ከአውቶማቲክ መኪናዎች ደግሞ በዛኛው በኩል ነዳጃችን አለ፣ ፍሬናችን አለ። በዚህ በግራችን በኩል ደግሞ ምንም ነገር ስለሌለው በሱ በኩል ነዳጅ የምንከፍትበት ቦታ እና እንዲሁም የኋላ ደባ ይሉታል አረቦቹ፣ የኋላ በር የምንከፍትበት ከኋላ ማለት ነው። ከኋላ የምንከፍትበት እናገኛለን ማለት ነው። እንግዲህ በምስሉ ላይ እንደምትመለከቱት ከባድ መኪናዎች በቀኝ በኩል ነው የሚሄዱት። ትናንሽ መኪናዎች ወይም ከባድ መኪናዎች በቀኝ በኩል ነው የሚሄዱት። ትናንሽ መኪናዎች ወይም የተለያዩ መኪናዎች በግራ በኩል ነው የሚሄዱ። ይህ ምን ማለት ነው? በቀኝ በኩል ያለው ረድፍ በጣም ዝቅተኛ፣ ያኔ ዝቅ አድርገን የምንደራበት ረድፍ ነው። በግራ በኩል ደግሞ ፍጥነት የምንሰጥበት ቦታ ነው። ለመቅደም ስናስብ በቀኝ በኩል አንቀድም፣ ከግራ በኩል ነው የምንቀድመው ማለት ነው። በምስሉ ላይ የምታዩት እንግዲህ አውሮፕላን እና ፎር ላይፍ የሚባል የመኪና አሁን ለምሳሌ በብዛት እንትን ላይ ነው የምንጠቀመው፣ ኤርፖርት ላይ ነው የምንጠቀመው። ለምን? እቃ ለማጓጓዝ የምንገለገልበት መኪና ስለሆነ ማለት ነው። ይህን የምታገኙት እንግዲህ እኔ በኢትዮጵያ ላይ ብዙም አላየሁትም። ወደ አረቡ ዓለም ነው ብዙ ጊዜ የሚጠቀሙት መኪና ጋር። አሁን ለምሳሌ መኪና አስፓልት ምናምን ለመስራት ሲያስቡ የተለያዩ ማተሪያሎችን ጭነው ይዘውበት ይሄዳሉ ማለት ነው። ይሄ የሌሰን አይነቱ 4ኛ አካባቢ ነው። እኔ በምኖርበት አካባቢ 4ኛ ሌዘን ላይ የሚገኝ ነው። እንግዲህ እኔ የምኖርበት አካባቢ 7 ሌዘን ማውጣት ይቻላል። የ7 መኪናዎች ሌሰን ማለት ነው። የመጀመሪያው ሞተር ሳይክል እና የቤት መኪና የሚባለው በ18 እስከ 21 ባሉት እድሜ የሚወጣ ነው። ሌላው ደግሞ ከ21 ጀምሮ ባለው እድሜ የሚወጣ የመንጃ ፈቃድ አይነት ነው። ይሄ እንግዲህ ከ21 ዓመት በላይ ያሉት መንጃ ፈቃድ የሚያወጡት ነው። በፊት ያያችሁት አውሮፕላን ማለት ነው። እዚህ ጋር ደግሞ የምታዩት አሁን ይህ እነዚህ ማብላቶች፣ አምቡላንሶች፣ የእሳት ማጥፊያ የምታያቸው የእሳት ማጥፊያ እንትኖች እነሱ ቅድሚያ ኢመርጀንሲ የሚባሉ መኪናዎች ናቸው። እነዚህ ኢመርጀንሲ መኪናዎች እነዚህ የሚያበሩት ማብራት ማለት ዛሬ ማብራት መብዛት ይችላችሁ መጣው የሚያመሩት ማብራት ይሄ ቅድሚያ ስጡን ነው። ጩኸት አለው፣ የራሱ ጩኸት የሚል ጩኸት አለው። ይሄ ማለት ቅድሚያ ለእኛ ስጡን። እነዚህ የኢመርጀንሲ መኪናዎች ቅድሚያ ይሰጣቸዋል። የትኛውን ቦታ ላይ ብትሄዱ ቅድሚያ ይሰጣቸዋል። ለምን? አደጋ አጋጥሞ ያን አደጋ ለመከላከል ስለሆነ ወይም ሆስፒታል ድንገተኛ ሰው ታሞ ለማከም ስለሚኬድ ቅድሚያ ይሰጣቸዋል። የትራፊክ ማብራት የትራፊክ ማብራት እና የትራፊክ ምልክት አያግዳቸውም። እነሱን እኛ ወደ ተለያዩኛ ወይም ወደ ቀኛችን ወይ ወደ ግራችን መሪያችንን ጠምዘዝ አድርገን ቅድሚያ ሰተናቸው ለእነሱ ያልፋሉ ማለት ነው። እንዲሁም ደግሞ ለእግረኛ ደግሞ አብዛኛው አቅመ ደካማ የሆኑ እግረኞች ወይም አይነ በዜሮች የተለያየ አካል ጉዳት ያለባቸው ለእነሱ ቅድሚያ ነው የምንሰጣቸው። በተለይ ለእግረኛ ቅድሚያ እንሰጣለን፣ ግን ለእነዚህ ደግሞ ቅድሚያ መስጠት ግድ ነው ማለት ነው። እነዚህ አምቡላንሶች እንደውም ያስቀጣል። አምቡላንስ ቅድሚያ ካልሰጣችሁ ወይም ለእሳት አደጋዎች ቅድሚያ ካልሰጣችሁ ማብራት እያበሩ እንዲሁም ድምፅ እያሰሙ ቅድሚያ ካልሰጣችሁ ያስቀጣል ማለት ነው። ለምን? እነሱ ሌሰን ራሱ ስትማሩ ወይም መንጃ ፈቃድ ስትማሩ ቅድሚያ የሚሰጣቸው የራሳቸው ኢመርጀንሲ የተባሉ መኪናዎች ተብሎ ራሱ ላይ መጽሐፉ ላይ ወይም በእንግሊዝኛ የምትማሩ ከሆነ ኦንላይን ላይ የምትማሩ ከሆነ በእንደዛ መልኩ አላቸው የራሳቸው ማነው ቅድሚያ። እንዲሁም ጥያቄ ላይ በደንብ ነው ፈተው የሚመጡት ኮምፒውተር ጥያቄ ላይ ማለት ነው። እንዲሁም ሀገራችን ላይም ደግሞ ኢትዮጵያ ላይ መጽሐፍ ላይ በደንብ እናገኛቸዋለን። እነሱን ደግሞ በሰፊው ይዤላችሁ ቀርባለሁ ከመጽሐፉ ከራሱ እያነበብኩ ማለት ነው። በተለይ ክብሮም የሚል መጽሐፍ ካላችሁ እሱን በደንብ አንብቡት። ለውጭ ሀገርም ሆነ ለሀገር ውስጥ መንጃ ፈቃድ በጣም የሚጠቅም መጽሐፍ ነው። ክብሮም መጽሐፍ በጣም የተገለገልኩበት ነው። ከፈለጋችሁ በእንግሊዝኛ ካልፈለጋችሁ ደግሞ
ከፈለጋችሁ በእንግሊዝኛ ካልፈለጋችሁ ደግሞ በኢትዮጵያ በአማርኛ ያለው እንዲሁም ከፊቱ በአማርኛ እና ከኋላው ደግሞ በእንግሊዝኛ ታገኙታላችሁ ማለት ነው። እዚህ በውጭ ሀገር በተለይ አረብ ሀገር መንጃ ፈቃድ ለምትወጡ ልጆች በጣም የሚጠቅማችሁ አሁን እዚህ ጋር የምታዩት 4 ማብራት ይበራል። ለምንድን ነው 4 ማብራት የሚበራው? ይህ መኪና አደጋ አጋጥሞታል። የሆነ የተበላሸ ነገር አለው። ስለዚህ ሌላ መኪና መጥቶ እንዳይወጣበት ወይም ሌላ መኪና ጨለማ ውስጥ ከሆነ እንትን እንዳይለው ምልክት እየሰጠ ነው። ስለዚህ ደግሞ ከዛ ከኋላ ደግሞ የምታያት 3 ማዕዘን የራሷ የመከላከያ እነሱ ደግሞ በሌላ ጊዜ አቀርብላችኋለሁ። እነዚህ የአደጋ ጊዜ አደጋ ሲያጋጥመን ከኋላችን 50 ሜትር ከመኪናችን 50 ሜትር ራቅ ብለን እናደርግለታለን ማለት ነው። እንግዲህ የዛሬው ዝግጅት ይሄንን ይመስላል። አንዳንድ ጥያቄዎች አሉት። ትንሽ ጥያቄው ገልበጥ ብሏል እና እስኪ ጥያቄውን ደግሞ እኔ በቃሌ ራሴ እያነበብኩኝ በሌላ ዝግጅት በሌላ ርዕስ በሌላ ክፍል ይዤላችሁ ቀርባለሁኝ። ለዛሬው ሚስ ፈንድሻ ነኝ። የዩቲዩብ ቻናል ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። በዚሁ አጠናቅቃለሁ ዝግጅቴን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ስለ ሀገር ውስጥና ስለ ውጭ ሀገር መንጃ ፍቃድ ማወቅ ይፈልጋሉ? እንዲሁም ስለ መኪና ውስጣዊ ክፍልና ውጫዊ ክፍል ማወቅ ይፈልጋሉ? መንጃ ፍቃድስ እንዴት ነው የምናወጣው የሚለውና ሌሎች ጉዳዮችን መከታተል ይፈልጋሉ? እንግዳውንስ ሚስ ፈንድሻ ዩቲዩብ ቻናል ሰብስክራይብ አድርገው መከታተሉን አይዘንጉ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጉን አይዘንጉ። ሚስ ፈንድሻ ዩቲዩብ ቻናል ለየት ይላል።